የክርስቲያኖች ረዳት ማርያም ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የክርስቲያኖች ረዳት ማርያም ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። የዕለቱን መስዋዕተ ቅዳሴ የመሩት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ዛሬ የምናከብረው ድርብ በዓላት ነው በማለት በተለይ በቀጣይ ሳምንት የምናከብረው የዕርገት በዓል የእመቤታችን የክርስቲያኖች ረዳት ማርያም ዓመታዊ ክብረ በዓል መሆኑን ገልጸዋል። የእንኳን አደረሳችሁ መልእክታቸውንም አስተላልፈዋል። ብፁዕነታቸው ካፈሉት ቃለ ምዕዳን የእግዚአብሔር ትእዛዛት የፍቅር ትእዛዛት በመሆናቸው ሁላችንም የክርስቶስ ደቀ መዛሙርት መሆን አለብን በማለት አስተምረዋል። ዛሬ በምናከብረው የክርስቲያኖች ረዳት በዓል ላይ መውሰድ ያለብን የማርያምን ረዳትነት የምንጠይቅበት ሁኔታ ሲመጣ መፍራት የለብንም፣ ምክንያቱም ወደ ልጇ ታቀርበናለች ብለዋል። ማርያም ለእግዚአብሔር ቅርብ ናትና እግዚአብሔር በቃሉ በህብረታችን አማካኝነት ከእኛ ጋር ይሆናል። ማርያም እናታችን ነሽ በማለት እግዚአብሔር አምላክ ሰላም ፍቅርና እርቅን እንዲያወርድልን አማላጅነቷን እንለምናለን በማለት የዕለቱን ቃለ ምዕዳን አጠቃለዋል። በክብረ በዓሉ ላይ በጋምቤላ ሀገረ ስብከት ሰኔ 7 2018 ዓ.ም ሲመተ ጵጵስናቸው የሚደረገው ክቡር አባ ኃይለ ማርያም መድኅን ምዕመናን በጸሎት እንዲያስቧቸው መልእክታቸውን አስተላልፈዋል። በክብረ በዓሉ ላይ ብፁዕ አቡነ ተስፋ ስላሴን ጨምሮ የጋምቤላ ሀገረ ስብከት ተተኪ ጳጳስ ክቡር አባ ኃይለ ማርያም መድኅን፣ በኢትዮጵያና ኤርትራ የሳሌዚያን ገዳም አለቃ አባ ኢግናሲዮ ላቬንቱሬ፣ የቁምስናው ቆሞስ ክቡር አባ ፍሳ ጽዮን እንደ ማርያም፣ ካህናት፣ ደናግል፣ ወንድሞችና እህቶች፣ በርካታ ቁጥር ያላቸው ምዕመናንና ወጣቶች የበረከቱ ተካፋይ ሆነዋል። በመጨረሻም ክብረ በዓሉ በቅዱስ ቁርባን ውደትና ያሬዳዊ ዝማሬ ታጅበው በብፁዕ አቡነ ተስፋ ስላሴ አባታዊ ቡራኬ ተጠናቋል።